ነውር ነው። አላህ የሰተረልህን ይዘህ ሚዲያ ላይ ወጥተሃል። የሚደርስብህን ትችት ደግሞ ከዛ በኋላ የሰው ላይ መቀሰር ጣት መቀሰር አይሆንም። ራስህ ነው የኔና የምስቴ በቀን እኮ እንፋጃለን። ሰውዬ እኔና ሰሚራ ተጣልተን እኮ ደውዬ ነግሬሃለሁ አይደል? አንድ ቀን እኔና ሰሚራ እንደተጣላን ማን ያውቃል? ማን ያውቃል? ይኸው ከኔ ጋር ናት እኮ አሁን ህይወቴን እኔ ነኝ የምመራው። ገባሃል? ራስን የሚመራው ከተመቸ አብረህ ትፈታለህ። ኒካህን ማውረድ ነው፣ በሶስት መጠለቅ ነው። ድንበር አልፈህ አግዛሃት ረድተሃት ብትሸኛትም ጥሩ። ይሄ በጣም 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 በተለይ ከአንተ የማይጠበቅ በጣም የሚያሳፍር ባይዘ ወይ ከአንድ ፌመስ ከሚሊዮን በላይ ተከታይ ያለው ስንት ሺህ ተከታይ ያለው ሌላ የመጨረሻው ጥያቄ ሞታለው ጅኒ ላለው ምን ላለው ራሱን ያጠፋ ሰው ሙስሊም ናደ አላህ ዘንድ ራሱን የሚያጠፋ ሰው ቀጥታ ቃል በቃል አላህ ምንድን ነው አላህ ይቅር ይለዋል እንዴ? አላህ አዳምጠኝ ሰዳደ ትመጫመጭ አላህ የፈጠራትን ነፍስ ራሱ ብቻ ነው ማውጣት የሚችለው። መብቱም አቅሙም የእሱ ናት። ታይሚንግ አለው እኮ እሱ በፈለገ ሰዓት ከአንተ ነፍስን ይወስዳል። ተራ አንደኛ ወንድ ናት። ለራስ ቦታ ስጥ። አየህ ስነ ልቡናህን በደንብ ፉል አድርገህ የፈለግካትን የማግባት የመተው የመፍታት ሙሉ መብት አላህን የሰጠህ አላህም ሰጥቷል፣ ህግም ሰጥቷል። ምድራዊ ህግም ላይ እንደዛ ነው። ከተመቸች ብቻ ነው አብረህ የምትኖረው። ከተመቸችክ ብቻ ካልተመቸች ለአንድ ሰከንድ አብረህ መኖር ግዴታ የለብህም። ሀቁ እኮ ይሄ ነው። አላህ የሰጠህን ህግ የሰጠህን ምድራዊ ህይወት የሰጠህን መብት አሳልፈህ ሰጠህ ለእነሱ ሰርተህ ለፍተህ ተሯሩጠህ እያኖርክ መብትህን አሳልፈህ ስትሰጥ በጣም ያሳዝናል። እኔ ያዝኛለሁ። ሌላው ደግሞ ሞታለሁ እንደዚህ ይላለሁ ጭራሽ ማለት ነው። አሁን አሉኝ በሰው ተመክሮ ነው፣ በጠላቶቼ በጓደኞቼ እኔ በማውቃቸው በሚቀርቡኝ ሰዎች ቤቴን፣ ህይወቴን፣ ስራዬን፣ ላይፌን እኔን የሚያውቁ ሰዎች ናቸው። እነሱ ናቸው መክሮ ለዚህ ያበቁት ካልክ ታዲያ እነሱ እኮ ተመቻችተው ጨርሷል። የሚፈልጉት ይሄን ነበር። ስትሞት የለፋህበትንም እሷንም አፈፍ ያደርግልሃል። አለቀ እኮ። ፋራን እንዴ እርድና ማለት ምን ማለት ነው? ያልተመቸችን ትተህ የተመቸችን አግብታ አብረህ መኖር መብት እኮ ነው ያለ። ይሄ አላህ የሰጠ መብት ነው። ተፈጥሯዊ ህይወት የሰጠህን ነው። ሲጀመር አንተን መቃብር ካስገባች በኋላ እኮ ከሞትኩ በኋላ አፈር ሲመለስብህ የፈጠነ መጠቆ ታገባለች። ግን በህይወት እያለህ ገባ ተው፣ በህይወት እያለህ ይቅር። ጭራሽ እኔ በቃ ራሴን ካላጠፋው ሞታለሁ ካልክ እኮ የዚሆን ሎተሪ ነው ለሷ። ይህን እኮ እነሱ እያሰቡ ያለ ስለአንተ መሞት መኖር ምናምን አይደለም። ገባ ምን አለው ማንጋ ብድር አለው የት ነው ብር የሚያስቀምጠው ምን ንብረት አለው ኳልኩሌት እያደረጉልን እኮ እነሱ። ምን አይነት ጥጃ ሰው ነው ባላ ሰው እዚህ ጋር እየተሰየረ እንደ ሰይድ እንደ ኪንግ ግንባር እግር እጁ እየተሳመ ይኖራል። እዛ ጋር ሚዲያ ላይ ወጣሽ በቃ ሞታለሁ የሚፈልገው ያህል ነበር እንዴ? እንዲሁም ይህን ስንት ነገር ተቀምሞ ተዘጋጅቶልሃል። ያራዳ ልጅ ስንት ነገር ተቀምሞ እኮ ተዘጋጅቷል እኮ። ይሄኔ ታይሚንግ ስላጡ ቦታ ስላጡ ህግ ይጠይቀናል፣ ሰው ይጠይቀናል። እንደ ማሚ አይነቱ አለ ጥያቄ ሊያበዛ ይችላል። ለወደፊት ህይወታችን ምስቅልቅሎ የወጣ ሊሆን ይችላል ብሎ አስበው ሊሆንም ይችላል እኮ እንጂ እኮ ይሄኔ ከሸኙክ እኮ ቆይተዋል። ህይወት በብልሃት ነው የሚመራው። አንድ የመጨረሻ ይሄም ስህተት ነው፣ ስህተት አይደለም ነው ማሜ። የመጨረሻ ደግሞ ምክር፣ አንድ የመጨረሻ ምክር። ሴት ልጅ ልክ አንተን ልትተው ስትፈልግ ሁለት ባህሪ ታሳያለች። አዳምጥ።
ይሄ ህይወት ያስተማረኝንም ነገር ይሄ ካነበብኩት ህንዲ ፊልም ምናምን ካየሁት አንደኛ ትኩረት አትሰጥም፣ ሁለተኛ ጭቅጭቅ ሰበብ ትፈልጋለች። ልክ እንዳሁኑ ሂዳ በየገዝቱ ምናምን ነገር የዞሮች ከአንተ ጋር ምናምን ልክ እንደዚህ አይነት ሳፋጣ ውስጥ ከገባ ሰላም አለይኩም ህይወት ፈርሷል። ከአሁን በኋላ ያለው ህይወት ራሱ አይሳካም። ለወደፊቱ ስለ ራስ አስብ፣ ጥንቃቄ አድርግ። የምትበላውን የምተኛበትን ሴት ናት እኮ ሰውዬ። ሀቢብና ሙሐመድ ሰለላሁ ዐለይሂ ወሰለም ሴት ልጅን እንደ ጎና ጥንት ናቸው ነው ያሉት። እኔ አይደለሁም። ሀቢብና ሙሐመድ እንደ ጎና ጥንት። የጎና ጥንት እንዲህ ነው። አይተው ከሆነ እያየህ ወደዚህ እንዲህ ነው። ለማቃናትም አትሞክርም፣ ይሰበራል። ጭራሽን ጫና ታደርግ፣ ተጣማ ትቀራለች ይላል። እዛው ጋር እያለች ተንከባከብ ነው ብለው፣ እንደዛውም ደግሞ አማና ናቸው። ሀቃቸውን ትጠብቃለህ። ገባ? ረሱሉ ሰለላሁ ዐለይሂ ወሰለም እኮ የፍየል ስጋ ውስጥ መርዝ ቀላቅላ ያበላችሁ እኮ ሴት ናት ሰውዬ። በዚህ ምድር ላይ የሰው ልጅ 90% እስር ቤት ላይ ሄደ ሪሰርች ተደርጎ ተሰርቶ በጣም ህይወቱ የተበላሸው እስር፣ ሞት፣ ሰበብ፣ ምክንያት፣ የማበድ የኤቭሪቲንግ ውጭ እኮ ምን ማን ይመስልሃል? እነዚህ የተረገሙ ሴቶች በጣም ምርጥ ሴቶችም እንዳሉት ሁሉ ማለት ነው። በዚህ አጋጣሚ ምስቴን በጣም አከብራታለሁ፣ እወዳታለሁ። ምርጥ አይነት እንደ ሰሚራ አይነት ምርጥ ሚስቶችም አሉ። ወቅ ሴት ልጅ ደጀን ናት። አይብ ነው የምትሰጥረው፣ አይብ ነው የምትሰጥረው። የፈለገ ደካማ ጎን የሚኖረው የፈለገ መጥፎ ወይ ልጨርስልን፣ ሰውዬ ልጨርስ። አይብ ነው የምትሰጥረው። ስትሳሳት፣ ስክረ ስትመጣ፣ ቼክ ስታደርግባትም ከሌላ ሰው ጋር ብዙ ነገር። የሴት ልጅ ትልቁ ትዕግስቷ መውለዷ ነው። 9 ወር ተሸክማ ልክ ስታምጥ ገባ አምጣ ስትወልድ የመቃብሯ እኮ ለ40 ቀን ክፍት ነው እኮ ብራዘር፣ ለ40 ቀን ያን ትችላለች። ያን ቻለች ማለት በጣም ብዙ የሚችሉት ነገር አለ። አይብን ይሰትራሉ እንጂ አይብ ይዘው አወጡ። ይዞ ከወጡማ እቺ ጎዳና ሰው ናት ማለት ነው። ተራ ሴት ናት፣ አትከበረም፣ ክብር የላት። በብልሃት ባሏን የምትመራው እሷ ናት። በብልሃት ባሏ ይኸው እንደኔ ተቆልፎ ካርቶን ላይ ቁጭ ብሎ አባቴ እጅግሬ ቆላልፋ ነው ቁጭ ያደረገች ሰሚራ። በምን በሰንሰለት ነው? በፖሊስ ነው? አስገድዳኝ ነው? በጉልበት ነው? አይደለም፣ በፍቅር። ሴት ማለት እንዲህ አይነት ምርጥ ሴት አለች። ፈልጋ ፈቅዳ በቃ ጨርሻ ለምትለው ካለ ታውራ። ለመናገር እኔ ያገባዋትም ሴት ትናንትና ነው ቀይ መስመር ያለፈችው እንጂ ቤት ውስጥ ሆነን ለመናገር ይህን ያለን ችግር የለንም። በጣም በጥሩ ሁኔታ እየኖርን ነበር። 8 ዓመት አብረን ኑረናል። ሆነን ለመናገር ማለት ነው። ለምን የሰውን ሀቅ ከደበቅኩ ነገ ሴት ልጅ አገኛለሁ። ነገ እናቴን ደግሞ ሴት ናት። ሴትን እንደሚያከብር ሰው ይሄ ቲክቶክ ላይ ፊልም ላይ ህንድ ፊልም ላይ ሴት ልጅ እናት ናት፣ ሀገር ናት። ቆይ ስለገ ሴት ልጅ ወልዳለሁ እንደዚህ ይሄ ድራማውን ተው። ህይወትን የምትኖረው አንተ ነህ። የሚያዋጣን ህይወት የሚጠቅመን አንተ ነህ እያልኩ ነው እኮ። ቅድሚያ ለራስህ ስጥ። አንተ ስትኖረው ሁሉም ነገር የሚኖረው አንተ ሲመች ነው ዓለም የሚመቻት። ዓለም መሰፋለ። ቅድሚያ ለራስህ ስጥ። ድራማ ቀመር ምናምን ኮተታ ተራውሬ ነው እኔ ጋር ትናንትና ነው ፋውል የሰራችው እንጂ ትናንትና ነው የተሰራው ፋውሉ። በሰው ምክር የሚሆን በራሷን ተነሳሽነት ተይ፣ አይጠቅምም። እኔን ትዳር ሚዲያ ላይ እንዲወጣ አልፈልግም፣ ተይ በእናትሽ እያልኳት አይ ካልወጣው ብላ ተናግራለች። ትናንትና ማለት ነው። እዛ ላይ ነው በጣም በጣም ቀይ መስመር የታለፈው። እሱን ደግሞ ያለውን ነገር ምድር ላይ የምናደርገውን ነገር እናደርጋለን። ሀቢባ ቤትን ልገባ ስትል አትግቢ ብያታለሁ። ብዙ እንትን ብያታለሁ። አይ ቢላ የገባችው እሷ ናት። እንግዲህ የወሰነችውን እሷ ስለምታውቅ ነው ወይ መጨረሻ ስለሆነ እና ቀይ መስመሩን ማለት ስለፈለገች መሰለኝ። ያለውን ነገር ኢንሻላህ በሌላ ላይ ያለውን ነገር እነጋገራለሁ። ከእሷ ጋር ጨርሳለሁ።
ሊያወራ ይኸው ሞዴሬተር ሰጥቻለሁ። ማስገባት የምትፈልገው ሰው ካለ ማስገባት ትችላለህ። ሌላው ደግሞ ይሄ የራስን ህይወት ምን ማድረግ እንዳለብህ ከማን ከተመቸ የማሜን ጨዋታም ተው። ከተመቸች ፍቅርም ካለብህ እንደፈለግ ገባ ተፍታ ብለህ አብረህ መኖር መብቱ አለክ እኮ አንተ እንደፈለክ ማለት ነው። መብቱ ያንተ ነው። ገባ እሷ ትናንትና ተጎድቻለሁ ከፍቶኝ እንጂ የቀናኝ ነገር የለም ብላለች። ተቀብዬላታለሁ። ይሄንማ አሁን እዚህ ጋር እኔ እንደዚህ አይነት ነገሮች የቤት አይብ ሲጀመር ተነገረችው። ወደፊት እንደው እኔ አንድ ሌላ የመጨረሻ ምክር ልስጥህ።